ዋርካ ማለት ራሱ ስም የሚያለክተው ማረፊያ መሸምገያ። ትናንት ህብረት ስራዎች ሞተው ነበር። ያንሰራራው ከዚህ ከለውጡ መንግስት በኋላ ነው። ችግሮችን በሚዛኑ ይነሳሉ፣ ውጤቶችን በሚዛኑ ይነሳሉ። ገንዘቡን መሰብሰብ ስንጀምር በድንገት ምንም አይነት እንቅስቃሴ እንዳታደርጉ። የመልካም አስተዳደር እጦቱ ነው አይደለም። እርሶ ያውቁታል ቅሬታው ትክክል ነው ወይ? 10 ምናምን ጊዜ በላይ ነው የሄድኩት። የደብዳቤ እንጂ የሲስተም አይደለም። ጸድቋል የሚል መረጃ ነው ያገኘነው። እስካን ተደርጎ ኮፒ ተደርጎ ነው ውስጥ የገባው። የቦታው አገልግሎት ለምን ዋለ? በስማቸው የተሰጠ ካርታ የለም። መሬቶቻችን ለሌላ ግለሰብ እንዳይሰጥብን ሙሉ ጥቅማቸውን ያገኛሉ። ባለቤቱ ግን ማን ነው? አንድ ቦታ ላይ ሁለት ተመሳሳይ ካርታ ሊወጣ ይችላል። ትክክል ነው። ካርታው የሁለታችንም ማለት ነው። ለህዝብ መቆም ያኮራል። ለምንድነው ወጥነት ያለው አሰራር የሌለው? ደንብና አሰራር የጣሱ ማህበራትም እንዳሉ ህጋዊ እርምጃ ወስደናል። አስተዳደራዊ እርምጃ ወስደናል። የዓላማ ጥሰት የፈጸሙ አሉ። አሉ። ምን አይነት ጥሰት ነው የሚፈጽሙት? አንዱ ጥሰት ከብድር አሰጣጥ ወለድ ጋር መሰረታዊ ችግር አለበት። በእነሱ በኩል ያለው የህግ ጥሰት ሊያርሙ ፈቃደኛ አይደሉም። የሸማች ማህበራትን የይቻላል መንፈስ አቅማችንን አሳይቶልናል። ትስስሩ የገበያው ትስስሩ ቢታይ ምርት የማያቀርቡ ከሆነ መጠየቅ አለባቸው። መመሪያ ወጥቷል። ምርቶች ሲገዙ በጨረታ ነው። ይሄ ብልሹ አሰራር በር እንዳይከፈት ነው። ኦዲት ስለማታደርጓቸው ተጠያቂ እናደርጋለን። ግልጽ ነው። ከዩኒየን ውጪ የመግዛት ፍላጎት ያሳያሉ። ደንቡን አሰራሩን ማስተካከያ ስለተደረገበት ነው። የያዘው ዕውቀት ያን ቦታ ይመጥናል። ወቅቱን የሚመጥን አመራር መሆን አለበት። የማህበራት ዋናው ማነቆ እዚች ከተማ ውስጥ ቤት ለቤት መጥተው የሚያዞሩት ላይ ጥቆማውን ሊያደርሰን ይገባል። በእርግጥ ኦዲት ተደርጓል ነው የሚባለው። የኦዲት ሪፖርቱ ሊደርስ አልቻለም። የህግ ተጠያቂነት ሚዲያው ማወቅ ይፈልጋል። የመጨረሻ ሪፎርማችን አይደለም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የዋርካ ዝግጅት ነው። እንግዲህ ዛሬ በአዲስ አበባ ከተማ አስተዳደር የህብረት ስራ ኮሚሽን የስራ እንቅስቃሴ ላይ ትኩረትን ያደረገው የክፍል 2 ዝግጅታችንን ነው ወደ እናንተ የምናደርሰው። ይህንን ዝግጅት ለመታደም ከ11ዱም ክፍለ ከተሞች የተውጣጡ ነዋሪዎች እንዲሁም ባለድርሻ ተቋማት እዚህ ተገኝተዋል። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ሸማች ማህበር በአሁኑ ሰዓት እየሰጠ ያለው አገልግሎት እጅግ በጣም የተሻለ በቅርበት ለህብረተሰቡ አገልግሎት እየሰጠ እንደሆነም በቅርበት እየመሰከረን እያየን ህብረተሰቡ እየመሰከረ ያለበት ሁኔታ ነው ያለው። የይዞታ ማረጋገጫ እስኪሰጠን ድረስ የሸማች መሬት በተለያየ ምክንያት ይወሰዳል እና በወቅቱኛ ስጋት ነበረን። አሁን ብትሄዱ ጀሞ አካባቢ ላይ ዘምኑ ያገኛችሁትን ሱቆችን ብታገኙ እዛ ቦታዎች ላይ ስጋት ነበረንና ስጋቱ ለሌላ ግለሰብ ሊሰጥብን ይችላል የሚል ስጋት በመኖሩ ቢያንስ ካርታው ጉዳይ እስኪፈጸም ድረስ መሬቶቻችን ለሌላ ግለሰብ እንዳይሰጥብን ታች ላለው አካላት መመሪያ ይውረድልን ብለን ጠይቀን ነበር። ከዛ ጊዜ ጀምሮ እውነት ለመናገር ከዛ ጊዜ ጀምሮ አንድ መሬት እንደ ጀሞ ነው የምናገረው፣ ሌሎችም ለመታዘብ ሌሎች ምስክሮችም አሉ። ያ ስጋት የነበረኝ መሬት ምንም ሳይነካ አሁን በሪፎርሙ ደግሞ እንዲ ለማሆኖ ዋናው ከታዩት ውስጥ ንፋስክ ላይ ከለሙት ወይም ደግሞ ከዘመሩት ተቋማት ውስጥ አንዱ ሆኗል። ስለዚህ በዚህ መድረክ ላይ በጠየቅነው መሰረት ነው የተፈታልን። ለማመስገን ይወዳለሁ። ጥያቄውን ሰምቶ የፈታልን አካል ለማመስገን ይወዳለሁ። እኛ ጋር ወረዳ 5 ላይ በኤንጂኦ የትምህርት ቤትን
በህፃናት ትምህርት ቤት ሆኖ ተከፍሎ ለኤንጂኦ ኮሚቴዎች የሸጡት ቦታ አለን። እኛ ሽያጭ ነው የሸጡት ማለት ይቻላል። ያንን አሁን መንደርደሪያ ክፍለ ከተማችን ምንድን ነው ያደረገው? ቤቱን አሁን አሽጎታል። ቀጥታ እርምጃ ነው የተወሰደው። በህብረት ስራ የሚተዳደር ትምህርት ቤት ነው። አሁን ግን በትምህርት ቤቶች እንትን ውስጥ ገብቷል። ህብረት ስራ ግን ምን አድርጓል? ከፍሎ የህብረት ስራ ኮሚቴዎች ከፍለው ለኤንጂኦ ሸጠውታል ያንን ቦታ። አዲስ ከተማ ክፍለ ከተማ ወረዳ አንድ የህብረት ስራ ሸማች አገልግሎት የሚያገኝ ወይም ሲሰጥ የቆየ ካርታ ያለው ማስፋፋ ተብሎ ቤቱ ፈረሰ። ማስፋፋ ተብሎ የፈረሰው የህብረት ስራ ማህበር ተቋም ወይም የህዝቡ ተቋም ሌላ መጋዘን ተሰርቶ እየተከራየ ያለበት ሁኔታ ነው ያለው። ወረዳ 10 ሲጠቀምበት የነበረ ቦታ ይገባናል ብለን ጉዳዩ በፍርድ ቤት ተይዞ ስንከራከር ከቆየም በኋላ ፍርድ ቤቱ አስተዳደራዊ መፍትሄ ይሰጠው ብሎ ውሳኔ ሰጠ። የክፍለ ከተማ ኃላፊዎች፣ የአቃቢ ህግ፣ የህብረት ስራ ባለሙያዎች ተገንቶ ኮሚቴ ተቋቁሞ ቦታው ላይ ምን አለው ወረዳው ተብሎ ንብረት አለው ወይ እንዴት ይፈታ ተብሎ ተፈቶ ቦታውን ተረከብነ። ቦታው ላይ በፍጥነት መዝናኛ ምንም መገንባት አለበት ተብሎ ገንዘቡ መሰብሰብ ስንጀምር በድንገት ምንም አይነት እንቅስቃሴ እንዳታደርጉ የሚል የወረዳው በዛን ጊዜ የነበሩት ስራ አስፈጻሚ ጠርተው ነገሩን። ፈርሶብናል የሚል ጥያቄ ነው። በከተማ ካቢኔ ውሳኔ የተወሰደ እርምጃ ነው። ከሱ ጋር ተያይዞ ግን እኛም ደግሞ የካቢኔ ውሳኔውን እናከብራለን። ተጨማሪ እያደረግን ያለነው መረጃቸውን አደራጅተው እነሱ ጋር ያለውን እኛ ጋር ያለውን አደራጅተን ለመሬት አስተዳደር አቅርበናል። ከተማው ካቢኔ የውሳኔ ሀሳብ ተወስኖ መጣ። ለነሱ ያለ ምትክ ከቦታው እንዲነሱ ተደርጎ አሁን በአብዛኛው በጊዜያዊነት ጋራ መኖሪያ ቤት ወይም በኮንዶሚኒየም ፐርሰል ኤሪያዎች ላይ ትናንሽ ሱቆች ሰጥተናቸው ለህብረተሰቡ ምርቶቻቸውን ተደራሽ እያደረጉ ነው። 49 አካባቢ ላይ የተባለው ቦታ ወረዳው ቦታ ፈልግና አንጣ ብሎታል። አቶ አበበ ይባላል የመሬት ልማት ቅርንጫፍ ጽህፈት ቤት ኃላፊ ነው። ቦታ ፈልጋቸው አንጡ ወረዳው ላይ እንሰጣለን። የካቢኔ ውሳኔ ዲናይ አይደረግም። አዲስ ከተማም ይሄንን መውሰድ አለባቸው። ለሚኩራ ይሄንን ኮንፈርሜሽን ስለወሰድኩ ነው። ለሚኩራ ኮንፈርሜሽን ወስጃለሁ። ቦታ ፈልጉና አንጡ እናስተናግዳቸዋለን ተብለዋል። ስለዚህ መመሪያው በጠበቀ መልኩ ወደዛ የሚመጣበት አግባብ ይፈጠራል ብዬ ወስዳለሁኝ። 06 ይገዙ ኮንዶሚኒየም ወረዳ 4 ላይ ያለ ብርሃን ሸማች ካርታ አለው። በተመሳሳይ ደግሞ የጋራ መኖሪያ ቦታውም እዛ አካባቢ ያለ ተመሳሳይ ካርታ ይዟል እዛ ቦታ ላይ የሚል ነገር እንደ ቅሬታ ከአካባቢ ነዋሪ ለኛ ደርሷል። ይገዙ ኮንዶሚኒየም ያው ወረዳ 4 ነው የሚባለው አራዳ ይገዙ ኮንዶሚኒየም እና ሸማች ሁለቱም ያው ተቋም ናቸው። ሸማች ነው ቀድሞ እዛ የነበረው ወረዳው ሲመሰረትም ጀምሮ ነዋሪዎችም ያሉበት። በመሃል ኮንዶሚኒየም ሲገነባ የሸማቹ ወደ ጎን የኮንዶሚኒየም ተገንብቶ የሸማች ቀደም ተብሎ ሌጋል የሆነ ካርታ ያለው ተቋም ነው። ቤቶች ልማትም ደግሞ ቤቶችን ካስገነባ በኋላ ለቤቶች ለያንዳንዱ ካርታ የመስጠት ስራ ተሰርቷል። ሁለታችንም ካርታ አለን በሚል ወደ መሬት ማኔጅመንት ስንሄድ ትክክል ነው ካርታው የሁለታችንም ማለት ነው። አንድ ቦታ ላይ ሁለት ተመሳሳይ ካርታ ሊወጣ ይችላል። ቀድሞ የሸማች ነው የወጣው፣ ቀጥሎ የቤቶች ነው የወጣው። ስለዚህ የቤቶች ሲወጣ የሸማችን ወይ ካንስል መደረግ ነበረበት። ፍርድ ቤት ስንሄድ ፍርድ ቤቱ የሸማችም ካርታ ሌጋል ነው ትክክል ነው፣ የቤቶችም ትክክል ነው፣ ስለዚህ አስተዳደራዊ ውሳኔ ይሰጥ በሚል አገኛችሁ። ታዲያ አስተዳደራዊ ውሳኔ አላገኘንም እስካሁን ማለት ነው። እየጠበቅን ያለ ነው። ምንድነው የተሰጣችሁ ምላሽ? ቤቶች ወርደን እናያለን ነው። ሸማቾች የሰሩትን ቆመው የተሰራ የህዝብ ብር ሲፈርስ ህንጻ አይተናል። ቤት ሱቆች ሲያርፍ መደዳ ወደ 3 ክፍል ሲፈርሱ አይተናል። ይሄ የፍርድ ቤት ውሳኔ ስለነበረ እጃችንን ማስገባት አልቻልንም። ኮንዶሚኒየም ኮሚቴና የሸማች ኮሚቴ የእርስ በርስ ውጊያ እንጂ የመልካም አስተዳደር እጦቱ ነው አይደለም። ይሄ በደንብ መወሰድ አለበት። ሁለቱም ጋር የማይፈላለጉ ሰዎች አሉ። ሁለቱም ላይ ደግሞ እግራቸው አለ። እዚህኛው ላይ የቦርድ ሰብሳቢ ናቸው፣ እዛ ደግሞ የሆነ የልማት ኮሚቴ አባል ናቸው። በቃ እነሱ ስለማይስማሙ ይሄንን ነገር አቢዩዝ እያደረጉት ነው። ስለዚህ ይሄን አቢዩዝ እንዳያደርጉት ይሄንን መሬት ልማት ቦታውን ከወሰደ በኋላ በሰነድ አልባ የሸማች ካርታውን ደርቦ ሰዎቹ ወጪ አድርገውታል።
ይሄ ያጋጥም ነበር አርመዋል በወቅቱ የነበሩ አመራሮች ይሄንን እልባት ሰጥተው ሄደዋል ነገር ግን አስተዳደራዊ ውሳኔ ይሰጥ ስለተባለ የቤቶችና ነስርዓቱ ከመሬት ጋር ሆነው ይሄን እየፈቱት እንደሆነ አቃለሁ በአዲስ አበባ ከተማ ህብረት ስራ ኮሚሽን የስራ እንቅስቃሴ ላይ ትኩረቱን ያደረገው የዛሬ የዋርካ ዝግጅታችን እንደቀጠለ ነው። እንግዲህ በዚህ አዳራሽ ውስጥ የሚነሱ ጥያቄዎች እዚህ ብቻ ምላሽ አግኝተው የሚያበቃ አይደለም። በሌላ ጊዜ ቦታዎቹ ድረስ ወርደን ጥያቄዎቹን ፈትሸን ምላሾቻቸውን ወደ እናንተ የምናደርስበት ሌላ ዝግጅትም ይኖረናል። ይህን ዝግጅት ከአዲስ ሚዲያ ኔትወርክ ጋር በጋራ በመተባበር ወደ እናንተ የሚያደርሰው የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ነው። እስከ ዝግጅታችን ፍጻሜ ከኛ ጋር ቆዩ። ገንዘብ ለማውጣት ባለቤት መሆን መቻል አለብን ንብረታችን አሁን የአራዳ ክፍለ ከተማ ንግድ ጽፈት ቤት ነው የይዞታው ባለቤት ህዝብ አይቀድምም ወይ ህዝብን ለምን አናስቀድም ኮሚሽኑ የተቸገረበትን ነገር በዚህ ቢያይ የሸማች መሬቶች ለምንድነው የይዞታ ማረጋገጫ የማይሰጣቸው በማንም ስም ይሁን አሁን በፊት በሸማች ስም በራሱ በማህበራት ስም ነበር የምንጠይቀው በማንም ስም ይሁን ቢያንስ አሁን ይነካል የሚል ግምት ኖሮን አይደለም ማህበራት ያላቸውን ንብረት በራሳቸው ያላቸውን ንብረት አስይዘው ከባንክ ተበድረው ተወዳዳሪ ሆነው መውጣት እንዲችሉ ማድረግ አልተቻለም ምክንያቱም ማህበራት የያዙትን ቦታዎች በስማቸው የተሰጠ ካርታ የለም ከይዞታ ጋራ በተያያዘ አንዳንድ ስጋት የሚገቡን ነገሮች አሉ እዚህ ጋር ብናለማ የይዞታ ማረጋገጫ ስለሌለን ምንድነው ዋስትናችን ብለን እንድናነሳ የሚያስገድዱን ሁኔታዎች አሉ የፈረሱ ቦታዎች ነበሩ በዛ ምትክ መንግስት ቦታ ሰጥቷል ነገር ግን እዛ ቦታ ላይ ግን ካርታ አልተሰጠም መድረክ በፈጠረን ቁጥር ባለ ጉዳይ በነበረ ቁጥር የይዞታ ጉዳይ ነው እንደተባለው ከዚህ በፊት ህብረት ስራ በንግድ ስር ነበር አንዳንዱ በንግድ ቢሮ ነው እኛ እየጠየቅን ያለ ነው በተቋም ይሁን በህብረት ስራ ማህበር ይሁን ሸማች የሚለው በብዙ ጉዳዮች የሚነሳ ስለሆነ በተቋሙ በኮሚሽኑ ሆኖ የመንግስት ተቋም ነው የንብረት ዝውውር ያደረግን ነው ንብረት ዝውውር ደግሞ ሰይ ያስፈልገዋል ኮንደሰን ወደ አበባ ያዞርኩ ማለት እኮ ነው እንዴት ይሆናል የሆነ ደብዳቤ እንፈልጋለን ማለት ነው እንደ ተቋም ግን ራሱ ችሎ ኮሚሽን እስከሆነ ድረስ በንግድ ያሉትን ለምን በንግድ የሆነ ነገር ነገ ለመክሰስም ለመከሰስም ሁሉም ወደ ንግድ ቢሮ ሊሄድ ነው ማለት ነው ንግድ ቢሮ ማስቸገር ነው የሚሆነው ስለዚህ ተቋሙ ራሱን እስከቻለ ድረስ በህብረት ስራ ኮሚሽን መታተም አለበት ካርታውን የሚል ነገር ሐሳብ ለመስጠት ነው መረጃ ተደራጅቶ እዛ አለ አጋጣሚ ዘርፎን ምንም ስለሚመራ እኔም ዲቴል ስለማቅ አሁንም ደግሞ ቡድኖች ሄደዋል ባለፈው ኢንፎርማሊ አቶ መኮንን አግኝተን ወረዳ ላይ ክፍለ ከተሞች ተናቦ እንዲሰሩ አሰራሩ ወደ ታች ማውረዱን አንስቶልናል በዚህ ልክ ከሆነ መሄድ እንችላለን መሬት ራሱን ሪፎርም ካደረገበት ጊዜ ጀምሮ በደብዳቤ አይደለም ያስተናገደ ያለው በሲስተም ነው ሲስተሙ ደግሞ ቤዝድ ኦን አድርጎ መመሪያ አስቀምጦ በዛ ውስጥ ነው ፍሎ መሄድ ያለበት ይሄንን እያደረጉ ነው ወይ ከደብዳቤ ያለፈ ሄዶ የካርታ ጥያቄ ከሆነ የካርታ ጥያቄ አለ ብሎ አመልክቷል ወይ ቅድም ሲነሳ ነበር ቅድም የተነሳበት አው ቴክስት እየደረሰን ነው ያልደረሰን አለ ቴንኪው ቴክስት ከደረሰው ቴክስቱን ጠብቆ ያንን ፍሰት ወስዶ ካርታ መውሰድ የሚቻልበት ሁኔታ አለ ስለዚህ የካርታ አካባቢ ላይ የሚነሱ ጥያቄዎች በሁለቱ ብናያቸው የተሻለ ነው አሁን ኢንጂነር ወንዶሰን የሚያነሳው በሲስተም የሚባለው ጉዳይ ቴክኒካል ችግር ካለ ልናይ እንችላለን እኔ ራሴ ከሀብተየስ ጋር ሆነን መረጃውን አደራጅተን እያንዳንዱ ክፍለ ከተማ እስከ ወረዳ ድረስ የት ቦታ ላይ ምን እንዳለን ምትክ የሚፈልጉ ካርታ የሚፈልጉ ጉዳዮችን አንስተናል የደብዳቤ እንጂ የሲስተም አይደለም አራት ነጥብ ከዚህ ውጭ እዚሁ ቤት አለን አንድ ላይ ነው እየተነገርን ያለው እኔ ደግሞ በሲስተም ይንጣ ጥያቄው በሲስተም ይንጣ መረጃ እጃችን ላይ ስላለ ጽፈት ቤቶች እዚህ ስላሉ ሸማቾች ስራ አስካጆች ጥያቄ ስላላቸው እዚህም ስላሉ በ15 ቀን ውስጥ አጠናቀን እናስገባለን እዚህ አካባቢ ክፍተት አለ ከተባለ እኔ አለው ራሴን ችዬ ደግሞ ይሄንን የሚመለከተው ዳይሬክቶሬትም ቡድን መሪዎችም ከስራሉ እነሱን ወክለን ከነሱም በኩል ኮሚቴ አድርገን ይሄንን በበላይነት ፕራዮሪቲ ሰተን ማሰራት እንችላለን ስለዚህ እነሱ ይንጡ ሰው ይወክሉ ኔጋ እኔም በራሴ ሰው ወክላለሁ የጋራ ስራ ይዘን የምንሰራ ይሆናል
አብዛኞቹ ቦታ ያላቸው እየዘመኑ ነው። እንደኛ ብርሃን ለመርካቶ ዩኒየን ቦታ የለንም። ግን ፕሮፖዛል ነድፈን በጠቅላላ ጉባኤ አስወስነን የመሬት ጥያቄ ለመጠየቅ ጠይቀን ነበር። እዚህ ላይ ቶሎ በፍጥነት የመሬቱ ጉዳይ የሚገኝበትን አጋጣሚ ያው ኮሚሽኖቹም በደንብ ክትትል አድርገውልን ያው መሬትም ዝላለ ዛሬ አድርገውልን ከቸርቻሪነት ወደ አምራችነት ምንገባበትና ዱቄት ፋብሪካ ምንገነባበት መሰረታዊ ሸማቾችም የዳቦ አቅርቦት ላይ እየሰሩ ነው። ዱቄትን ግን ቅድም እርስዎ እንዳሉት ከውጪ ከምናገኝ ከኛ ዩኒየን ብናገኝ የተሻለ ይሆናል የሚለውን ታሳቢ አድርገን እኛም የጠየቅነው የመሬት ጥያቄ አለ። ያንን ምላሽ የሚመለስልን ከሆነ የምርት አቅርቦቱ ላይ ተግባሩን ከመስራት አንፃር ውስንነት አይኖርብን። ከዚህ ቀደም ወደ 5000 ካሬ የሚሆን ቦታ ዩኒየኑ እንደተሰጠው ወይንም እንዳገኛችሁ መረጃ ነበረን። ይሄ የተሰጣችሁ ቦታ ደግሞ የጠየቃችሁበት ወይንም ፕሮጀክት ፕሮፖዛል አቅርባችሁ የተሰጠው የከተማ አስተዳደሩ ትልቅ ፋብሪካ እንገነባለን የሚል መረጃ ነበረን እንደ ሚዲያኛ። አሁን ይሄን ፋብሪካኛ ግን ሄደን አላየነውም። የት ነው ያለው ፋብሪካው? እዚህ ቦታ ላይ ምን እየሰራችሁበት ነው ያላችሁት? ዳቦ፣ እንጀራ ወይንስ ምንድነው? በቦታው ላይ የቦታው አገልግሎት ለምን ዋለ? 5000 ካሬ ሜትር ለምዕራብ ዩኒየን መሰጠቱ ይታወቃል። ይሄ መሬት ሲሰጥ ለተለያዩ ስራዎች ነው። አንዱ ለዳቦ ፋብሪካ አገልግሎት እንዲሰጥ ነው። አገልግሎት እየሰጠ ነው ያለው። ሁለተኛው እንጀራ ፋብሪካ እንዲሰራበት ነው። እሱንም እየሰጠ ነው ያለው። ሌላው ትልቅ መጋዘን በቦታ ላይ ሰርቶ ኮልፌ ላይ ያሉትን ችግሮች የምርት ክምችት በማድረግ ኮልፌ ላይ ያሉ ችግሮችን ለመፍታት ነው እቅዱን ይዞ የነበረው። ከታለመለት ዓላማ የቀረው ግን ትልቁ ዳቦ ፋብሪካ እንጀራ ዱቄት ፋብሪካ ሊሰራ ነበረ። እሱን የካርታ ጉዳይ ማነቆ ሆነብን። እሱ ነው አንዱ ማለት ነው። ፋብሪካው የት ገባ የሚለው ጥያቄ ፋብሪካውን ለመስራት ዝግጁነት አለ። የፋይናንስ ችግር የለም። የፕሮፖዛል ችግር የለም። ጥያቄው መሬት ምላሽ ከሰጠን ወደ ኮልፌ ላይ የዳቦም የእንጀራ ፋብሪካውን እውን እናደርጋለን ነው። አዎ መሬት ልማት አስተዳደር የሚመራው መመሪያና ደንብ አለው። ይህንን መመሪያና ደንብ አካሄዱን ማወቅ ነው። ያ አካሄድ ምንድን ነው? አንድ ቦታ ሲጠየቅ በምን አይነት አግባብ ለድርጅቱ ወይም ለሸማች ማህበሩ ወይም ለዩኒየኑ በምን ይተላለፋል ነው። ይሄ የሚተላለፍበት በካቢኔ ውሳኔ ከሆነ በካቢኔ ውሳኔ ነው መምጣት ያለበት። በስትራቴጂክ ካውንስል ከሆነ በስትራቴጂክ ካውንስል ነው። በከንቲባም ጽፈት ቤት ከሆነ በከንቲባ ጽፈት ቤት ዙሮ የሚመጡ የመሬት ጥያቄዎችን ምላሽ እንሰጣለን። ነገር ግን ኮልፌ አካባቢ የተነሳው የምዕራብ ዩኒየን ይሄ ዩኒየን ጥያቄውን በከንቲባ በካቢኔ የጸደቀለት 5000 ካሬ አለ። ይሄ 5000 ካሬ ግን የኦንላይን ላይ እንዳመለከቱ ኢንፎርሜሽን ደርሶኛል። ቁጥሩን እኔ ጋር ይዘው ይንጡ፣ እኔ ራሴ ይዤ ጨርሳለሁ። የኮልፌውን የ5000ን እንደደረሰ ማዕከል እኛ ጋር እንደደረሰ አረጋግጫለሁኝ። እሱን ቁጥር የማመልከቻ ቁጥር አለው። እሱን ይዘው ይንጡ። 5ኛ ፎቅ ላይ ነው ቢሮዬ። 5ኛ ፎቅ ላይ እኔ ይዞ ለመጣ እኔ ራሴ ቁም ይሄንን የት እንደደረሰ ታርጌቱን አይቼ እንዲፈጸም አደርጋለሁኝ። ይሄን ስል ግን ሲስተሙን አቢዩዝ አድርጌ አይደለም። የት ጋር ለምን ቆመ የሚለውን በደንብ ተከታትዬ የማስጨረስ እድሉ እኔ ስላለኝ ይሄንን በራሴ ወስጄ ራሴ ማስተካከለው ይሆናል። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም ተመልካቾች አሁንም እንደቀጠለ ይገኛል። ታዲያ የዛሬ ትኩረታችን የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ላይ ነው። በኮሚሽኑ የስራ እንቅስቃሴዎች ዙሪያ የአዲስ አበባ ከተማ ነዋሪዎች በተለያየ ጥያቄዎቻቸውን ሲያነሱ ነበር። ለተነሱ ጥያቄዎች ምላሽ ማብራሪያ ጭምር እየተሰጠ ነው የሚገኘው። ፕሮግራማችን ገና አላበቃም። አብራችሁን ቆዩ። እሸሸጎሌ ሸማች ሰምዴ ማርኬት ገባ እንወጣለን በማለት የ600,000 ዕቃ ተዘረፈ። ህዝቡ ጥቃቅኑን ተውት፣ ስፍር ቁጥር የለውም እሱ። በጣም በህዝቡን ሲያስለቅስ የነበሩ ቦርዶች ሲሰሩ የነበሩትን ስራ በእናንተ ፊት ግልጥልጥ አርገን በመነጋገር ያንን ችግር ፈተው ትንሽም ቢሆን ጭላንጭል ለውጥ አምጥቷል። አሁንም ድረስ
ያን እነሱ ላይ 40 ሺህ ብር እዳ አለባቸው እያንዳንዱ 7ቱ የቦርድ አመራር ላይ። አሁን ለውጥ መጥቷል። ቀድሞ የነበሩት የቦርድ አመራሮች የህዝቡን ገንዘብ የማህበሩን አባላት ገንዘብ ይዘው ተሰውረዋል። መለሱ። ታዲያ አስመለሰ የክፍለ ከተማው አመራር? አልተመለሰም፣ ክስ ላይ ነው አሁንም። የጉለሌ ክፍለ ከተማ ህብረት ስራ ጽህፈት ቤት ምን አደረጋችሁ? የህግ ተጠያቂነት ሳመጣችሁ አለ ወይ? እኔ ሰኔ ነው የመጣሁት። በ24 ቁጭ ብለን ተነጋግረናል። ቁጭ ብለን ተነጋግረን በ24 12ኛ ወር 2017 ዝርዝር መረጃ በህግ ስለተያዘ ጉዳዩ ወደ ክስ እንዲሄድ ስላደረግነው ዝርዝር መረጃ ከቦርድ አመራሮቹ ጋር ቁጭ ብለን መረጃና ማስረጃ አደራጅተን ለህግ ክፍል ሰጥተናል። ጉዳዩ በህግ ክትትል እየተደረገ ያለበት ሁኔታ ነው ያለ። ተገቢ የሆነ ክትትል ቁጥጥር እያደረግን ነው። የት ደረሰ የሚል ነገር ከህግ ክፍሉ ጋር በየጊዜው እየተከታተልን ስለሆነ በፍትሐብሔር ጉዳይ ስለሆነ በህግ የተያዘ ስለሆነ ይሄ በዚህ ብያዝ የሚል ነገር አለኝ። ቂርቆስ ላይ በቅርቡ የዩኒየን ሰብሳቢ አመራር መታገዳቸውን መረጃ ደርሶናልኛ። አመራሩ የታገዱት በዩኒየኑ አካባቢ ላይ ብልሹ አሰራር አለ የሚል ነው። ብልሹ አሰራርን ቂርቆስ ክፍለ ከተማ እንዴት ነው የምትመለከቱት እናንተ? የደረሳችሁ መረጃና አስተያየት ትክክል ነው፣ እኛም የምናቀርብ ነገር ነው። ጉዳዩን ጊዜ ወስደን አጣራን። ካጣራን በኋላ በቀጥታ ከጉዳዩ ጋር ተያያዥነት ያላቸውን ሰራተኞች እርምጃ ወሰድንባቸው ማለት ነው። ስራ አስኪያጁን ከንግድ ግብይት ጉዳይ እና ስርጭት ጋር የተያያዘ የንግድ ጽህፈት ቤት ቡድን መሪውን በቀጥታ ከስራ ታግደው ጉዳያቸው በህግ እንዲታይ ተደርጓል። የራሱ ሂደት ስላለው ወቅቱን ጠብቆ ውሳኔ የሚሰጥበት ነገር ሆኖ እንደ መስተዳድር ግን በእነዚህ ሰዎች ከስራ እንዲታገዱ ተደርጎ ጉዳያቸው በህግ እየታየ ነው ያለው። የማህበራት ዋናው ማነቆ እዚች ከተማ ውስጥ ህገወጥ ምርት፣ ጥራቱን ያልጠበቀ ምርት ወደ ገበያ ውስጥ ስለሚገባ ሸማች ማህበራት ተወዳዳሪ መሆን አልቻሉም። ሸማች ማህበራት በደረሰኝ ነው ግብይት የሚፈጽሙት። ሌሎች ህገወጥ ምርቶች ሱቅ ላይ ስለሚገቡ ህዝቡ የሸማች ማህበራት ደረሰኝ ቆርጠው የሚሸጡትና በህገወጥ መንገድ በዝውውር የሚገኝ ምርት ተወዳዳሪ መሆን አልቻሉ። ይህን በአግባቡ መፈተሽ ያስፈልጋል። ከከተማ አስተዳደር ጀምሮ እስከ ወረዳ ባለው መዋቅር ንዑስ ግብረ ኃይል አቋቁሞ የህግ ማስከበር ንዑስ ግብረ ኃይል አቋቁሞ ህገወጥ ንግድን በመከላከል ረገድ ትልቅ እንቅስቃሴ እየተደረገ ነው። ሁለተኛ ንግድና ገቢዎች በራሳቸው ተቋም ደግሞ ቀጠናን መሰረት ያደረገ የበር ለበር ክትትልና ቁጥጥር ማድረግ ላይም እንደዚሁ ርብርብ እየተደረገ መሆኑንና በተለይ የጋራ መኖሪያ ቤቶች አካባቢ በር ለበር እየመጡ የሚያቀርባሉ፣ የሚሸጡ አሉ። የምርቱ ጥራት ላይ ሌላ ጥያቄ እንዳለ ሆኖ አቅርቦት ላይ ግን ህብረት ስራ የራሱ ተቋም አለው፣ በስፋት እየሰራ ነው ያለው። እዛ ሄዶ መግዛት ሲገባው ነዋሪው ቤት ለቤት መጥተው የሚያዞሩት ላይ ምንድነው ያላችሁ መረጃ? በር ለበር ያለ ህጋዊ ንግድ ፍቃድና ጥራቱ ያልተረጋገጠ ምርት ማዘዋወር ህገወጥነት ነው። ምናልባት ይህን ጉዳይ የሰማሁት አሁን ነው። ጥቆማ አለ የተባለበት ወረዳ ወይም ክፍለ ከተማ ካለ ጥቆማውን ሊያደርሰን ይገባል። ለሚኩራ የጋራ መኖሪያ ቤቶች አካባቢ ሀያት ሳይት ጥቆማውን ወስደን እስከ ታች ድረስ ወርደን አስፈላጊውን አስተዳደራዊ እርምጃና ህጋዊ እርምጃ በመውሰድ ማስተካከል የቤት ስራችን አድርገን ብንወስድ የሚል ሀሳብ ነው ያለኝ። ከዛሬ አመት በፊት ዋርካ ውይይት ስናደርግ ተቋሙ ምንም አይነት ቴክኖሎጂ ያልነበረው ሲሆን ቴክኖሎጂን በማበልጸግ ረገድ ግን የቤት ስራ ወስዶ ነበር ከዋርካ ስንወጣ። ይህንን እዚህም ያላችሁ ስላላችሁ እናስታውሳለን። ዛሬ ግን መስማት የምንፈልገው ከዋርካ ፕሮግራም በኋላ ቴክኖሎጂን በማልማት ረገድ የመጣ ለውጥ ካለ እኛም እንደ ሚዲያ ምን ለውጥ መጣ የሚለውን ብናውቅ ጥሩ ነው። ማበልጸግ ላይ ምን ይመስላል የሚለውን ትንሽ ዘግይቶብናል። ዘንድሮ ግን ሁለት ቴክኖሎጂዎችን ወደ ተግባር እንቅስቃሴ ያስገብተናል። አንደኛው የኮንዶሚኒየም ቤት ማህበራት ላይ ተግባራዊ ያደረግነው አሁን ወደ 200 ምናምን ማህበራት ወደ ቴክኖሎጂው ምዝገባ ገብተዋል። ሌላኛው ደግሞ አጠቃላይ የህብረት ስራ ማህበራት ማኔጅመንትና ኦዲት ሲስተም የሚል ስልጠናዎችን ጨርሰናል። ዳታ የማስገባት ስራዎች ወደ ተግባር እንቅስቃሴ ገብተናል። ዘንድሮ ፉሊ ሁሉም ሸማች ላይ ተግባራዊ እናደርጋለን ብለን እንቅስቃሴ ጀምረናል። እሱም በዛ ደረጃ እየሄድንበት ነው ያለ ነው የሚለውን ለማንሳት ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን
ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራምን ነው ወደ እናንተ እያደረሰን ያለ ነው። የዛሬው ፕሮግራማችን ትኩረቱን ያደረገው በአዲስ አበባ ከተማ አስተዳደር የህብረት ስራ ኮሚሽን ነው። ታዲያ የኮሚሽኑ ዋና ኮሚሽነርና ምክትል ኮሚሽነሮች፣ በየደረጃው ያሉ የስራ ኃላፊዎች፣ በየክፍለ ከተማ ያሉ የጽህፈት ቤት ኃላፊዎችና ሌሎችም ኃላፊዎች እዚህ በተገኙበት ምላሽና ማብራሪያ ህዝብ ይጠይቃል ከመድረክም አዲስ ሚዲያ ኔትወርክ የዋርካ ዝግጅት ክፍል ጥያቄዎችን እያነሳ ምላሽና ማብራሪያዎችን ወደ እናንተ እያደረስን ነው የምንቀጥለው። አብራችሁን ቆዩ። ሸማች ማህበራት አካባቢ አሁን ምርት ቅናሽ ነው፣ እጅግ በጣም ገበያ ውስጥ ርካሽ ነው። ይህንን ምርት ስቶክ ለማድረግ የካፒታል ችግር አለባቸው። መሰረታዊ የሆነ የካፒታል የብድር ችግር አለባቸው። የኛ ዩኒየኖች ከውጪ ዘይት ይሄ ድጎማ ምርቶች ማስገባት ይፈልጋሉ። እናንተ ደግሞ ፋይናንስን ከማመቻቸት ያሰባችሁ ነገሮች ካሉ ብታነሱ። ከዳቦ ፋብሪካ ዳቦ ለማቅረብ ቤት ሰርተዋል፣ ገንብተዋል። ከኛ የሚጠበቀውን ጠቅላላ ብድር አገልግሎት እንዲሰጡና የዳቦ ማሽን እንዲያስገቡ ሁሉ ነገር አሟልተን ከላክን በኋላ የክፍለ ከተማው ህብረት ስራ ጽህፈት ቤት ዋስትና ይውሰድ፣ ካልበዚያ ብድር አንሰጥም። የካፒታል እቃዎችን ለመግዛት ስራ ማስኬጃንም አብሮ ጨምሮ ለመጠቀም ሲፈልጉና ብድሩ ከፍ ሲል የተለየ የሃርድ ኮላተራል ማቅረብ ለማይችሉት ፋሲሊቴት የምናረጋቸው አንዱ ሞዳሊቲ ለነሱ ተጠሪ የሆነ ተቋም ደግሞ ያገባኛል፣ ይከታተላሉ፣ ይመልሳሉ፣ ጥሩ ይዞታ ላይ ናቸው ያሉት እነዚህ ማህበራት የሚለው አካል ብቻ ይሁንታ ደብዳቤ በመቀበል ያችን ብቻ ይዞ ባንኩ የብድር አገልግሎት የሚሰጥበት አግባብ አለ። ለነሱ የተሰጠው ይሄ እድል ነው። በመንግስት ይታር ብድር በመስጠት ማለት ነው። በመንግስት ክብ ማህተም ዋስትና እኔ ተቋም ነው። ተቋሙ የሚጠበቅበትን ሙሉ መረጃና ድጋፍ ክትትል አደርጋለሁ የሚለውን በመንግስት ይታር በክብ ማህተም ለተቋሙ ልከናል። ግን አሁን እየሆነ ያለው እንደ ጽህፈት ቤት ነው። ስለዚህ ድጋፍ ክትትል ከማድረግ የዘለለ ሌላ ምንድነው ዋስትናችን የሚለው ክሊር ቢደረግልኝ ነው። እነዚህን ያደራጀው ተቋም ስለ ብድሩ ዋስትና እንደሚወስድ ደብዳቤ ካመጡ አንዱ ነው ብሎ 1 2 3 4 ብሎ ከሚዘረዝራቸው ዶክመንቶች አንዱ ነው። የደብዳቤው ይዘት ላይ ድጋፍ እናረጋለንና ዋስትና እንወስዳለን እጅግ ልዩነት አለ። ይሄን ደግሞ ሴክተሮች ያውቃሉ፣ ምን ተብሎ እንደሚጻፍ ያውቃሉ። ተመሳሳይ ኢንተርፕራይዞችን ለመደገፍ በሚያደርጉት የደብዳቤ አጻጻፍ ወጥነት ያለው አሰራር አለው። ይሄን ተከትሎ ነው የሚሄደው። የአንድ ማህበር ብቻ አይደለም። እነዚህ ነገሮች ባሉበት ይሄን መጻፍ የሚያቅትበት ምንም ምክንያት የለም። የክፍለ ከተማው እቺን አርቲኩሌት አድርጎ መጻፍ ይገባዋል ብዬ ነው የማስበው በእኔ እምነት። የስኬት ባንክ ማህበራት ለሚወስዱት ብድር ፈጣን አገልግሎት እንዲያገኙ የአንድ መስኮት ማዕከል አገልግሎት ብትጀምሩልን። ባንኩም በዚህ ጉዳይ ዝም አላለ። በአሁን ሰዓት የአንድ ማዕከል አገልግሎት የምንሰጥባቸው ቦታዎች አሉ። የመሶብ አገልግሎት በሚሰጥባቸው ሁሉም ሴንተሮች ላይ ገብተናል። ባለሙያ መድቦ እዛ ቦታ ላይ አገልግሎት እየሰጠ ነው ያለው። ሌሎቹንም ቢሆን አሁን ያላችሁበት የቢሮ አደረጃጀት ለኛ አገልግሎት ምቹ አይደለም ከተባለ ለአጠቃላይ ሰርቪስ ምቹ አይደለም ከተባለ ከኮሚሽኑ ጋር ተነጋግረን ፋሲሊቴት ለማድረግ ዝግጁ ነን። ጥሩ ጥያቄም ነው ብዬ ነው የሚወስደው። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። መንግስት የአዲስ አበባ አስተዳደር በድጎማ ገንዘብ ይሰጣል፣ ለዩኒየኖች ገንዘብ ይሰጣል። ትክክል ነው፣ በቂ አይደለም። 30 ሚሊዮን ብር 40 ሚሊዮን ብር ይሰጣል ለዩኒየኖች። አሁን በእኛ ክፍለ ከተማ 40 30 ሚሊዮን ብር ተሰጥቷል። ለየትኛው ማህበር ነው የሚሆነው ይሄ? አንድ ማህበር እንኳን በአሁን ሰዓት እንኳን በ30 ሚሊዮን ብር በ60 እና በ70 ሚሊዮን ብር ኮምፒቲቲቭ መሆን አይችልም። እኔ ባለሁበት አካባቢ
ባለውበት አካባቢ 60 እና 70 ሚሊዮን ብር እንኳን ብንይዝ የአካባቢውን ነጋዴ ተቋቁሞ መስራት የምንችልበት ሁኔታ የለም። ህብረት ስራ ኮሚሽን ከሪፎርሙ ጀምሮ ዩኒዮኖች ላይ ክትትል በማድረግ ድጋፍ በማድረግ የተዘዋዋሪ ብድር በመስጠት ትስስር በማድረግ ለማህበራት እንዲደርሱ እየተደረገ ነው። ይሄ የተዘዋዋሪ ብርም ሆነ ትስስር ባይኖር ኖሮ ዛሬ ላይ ያለውን የኑሮ ውድነትን አንገታውም ነበር። ስለዚህ ምስጋና ይገባዋል ከተማ አስተዳደሩም ለአዲስ አበባ ህብረት ስራ ኮሚሽን። ከተዘዋዋሪ ፈንድ ጋር ተያይዞ በዚህ አጋጣሚ ከተማ አስተዳደራችን እጅግ ማመስገን እንፈልጋለን። ለዚህ ተቋም የተሰጠው ትኩረት በጣም ከፍተኛ ነው። ይህ ደግሞ መነሻውና አላማው የህብረተሰብ ችግር ሊፈታ የሚችል አሁን አለ የምንለው የገበያ የኑሮ ውድነት እንዲሁም ደግሞ ገበያ ማረጋጋት ላይ ትልቅ ስራ እየሰራም ስለሆነ ስለታመነበትም የመጣ ውጤትም ስላለ ከ400 እስከ 500 እና ከዛ በላይ ሺህ ነው እየተሰጠን ያለው። እንደ ኮልፌም ድርሻችን ወስደን ወደ ተግባር ወስደን እያደረግንበት ያለው አግባብ አለ። ማመስገን እንፈልጋለን። ሪቮልቪንግ ፈንድ ለየትኛው ማህበር ነው የሚውለው የተባለው ለሁሉም ሸማች ነው። ሪቮልቪንግ ፈንድ አሁን በእጃችን ያለው ወደ 825 ሚሊዮን አካባቢ አለ። ይሄ ሪቮልቪንግ ፈንድ በስሙም እንግዲህ ተዘዋዋሪ ፈንድ ነው። ተዘዋዋሪ ፈንድ ከተማ አስተዳደሩ የመደበው የኑሮ ጫናውን ገበያ ንረቱን ለማረጋጋት በጣም ከፍተኛ ድጋፍ ነው የሚያደርገው በተለይ ለሸማች ህብረት ስራ ማህበራት ማለት ነው። ይሄ ገንዘብ ተዘዋዋሪ ነው በስሙ ላይ እንደምንረዳው ማለት ነው። ይሄ ገንዘብ ለዩኒየኖች ነው የሚከፋፈለው። ዩኒየኖች የተፈቀደውን ምርት ብቻ ነው የሚገዙት። በሪቮልቪንግ ፈንድ መገዛት የተፈቀደበት ምርት አለ፣ የማይፈቀዱ ምርቶች አሉ። በመደበኛ የሚገዙ የተፈቀዱ ምርቶች በተለይ የእህል ምርቶችና ከእህል ጋር የሚያያዙ ምርቶች ብቻ ናቸው የሚፈቀዱት። እነሱን ገዝተው በአይነት ለሸማቾች ያቀርባሉ። ሸማቾች ወስደው ሸጠው ይመልሳሉ። በጣም ትንሽ ፕሮፊት ነው የሚያገኙት። ለህብረተሰቡ ያሰራጫሉ፣ ይመልሳሉ። እዚህ ጋር ያለው ችግር ምንድን ነው? ሸማቾች በዛ ደረጃ እኩል ተጠቃሚነት ችግር አለ። አንዳንዶቹ ቶሎ ሸጠው ይመልሳሉ። አንዳንዶቹ ደግሞ ሸጠው ያንን ገንዘብ ካልመለሱ አሁን በወጣው ደንባችን ህጋችን መሰረት ያልመለሰ ሸማች አይሰጠውም ተጨማሪ ማለት ነው፣ መባከን ስለሌለበት የመንግስት ገንዘብ። በዚህ ሂደት ውስጥ የሚጠቀሙት በጣም ጠንካራ አመራር ባሉባቸው ቦታዎች ጥሩ እየተጠቀሙ ነው ያሉት፣ ጥሩ ስራ እየሰሩ ነው ያሉት፣ ቶሎ ሪቮልቭ እያደረጉ። በዛ ደረጃ ደግሞ የደከሙበት አካባቢ ላይ ደግሞ በዛ ደረጃ ድክመቶች አሉ። እሱን ለማሻሻል ውይይቶች አድርገናል። በየክፍለ ከተማውም ይሄም እየደገፉ ነው ያሉት። ይሄን ነው ማሻሻል አለብን። ከዛ ውጪ ግን ቀላል ገንዘብ አይደለም አሁን በሪቮልቪንግ ፈንድ እየተዘዋወረ ያለውና ገበያን ከማረጋጋት የኑሮ ጫናውን ከመቀነስ አንጻር ከፍተኛ ድርሻ እየተጫወቱ እንደሆነ ግልጽ ነው ማለት ነው። ከካፒታል ጋር ተያይዞ በጣም አነስተኛ ካፒታል ስላለን መወዳደር አልቻልንም ነው። በመሰረታዊነት ይሄ መታወቅ ያለበት ማህበር እንደ ከተማ አስተዳደሩ በተለይ ከኑሮ ጫና ጋር ተያይዞ ድጋፍ ስለሚያደርግ ነው እንጂ ማህበራት ለድጋፍ አይደለም የተቋቋሙት። በጋራ ተሰባስቦ የጋራ ፍላጎታቸውን ለማሟላት አቅማቸውን፣ ገንዘባቸውን አንድ ላይ አቀናጅተው የጋራ ማህበራዊ ኢኮኖሚያዊ ችግሮቻቸውን ለመፍታት ነው። ስለዚህ አቅሙ የማህበሩ አቅም መሆን ያለበት አባሉ ነው፣ የሚሰጡት ሼር ነው። በዛ ደረጃ አባል ማፍራት፣ ካፒታላቸውን ማሳደግ፣ ገበያቸውን ማሳደግ ያስፈልጋል እንጂ ከመንግስት ብቻ ጠብቀን ካፒታል እናሳድጋለን የሚለው ነገር የተሳሳተ ነው የሚሆነው። እንደ ከተማ አስተዳደር ሪቮልቪንግ ፈንድ ብቻ መስጠት አይደለም። አሁን የህዝብ ተቋማት የምንላቸው እኮ በከተማ አስተዳደር የተላለፉ ናቸው። በጣም ከፍተኛ ሪሶርስ ነው ለሸማች ህብረት ስራ ማህበራት የተሰጡ። ያ ሁሉ ለካፒታላቸው ማሳደጊያ እንዲሆን ከተማ አስተዳደሩ ከዚህ በፊት በ2004 ደንብ አውጥቶ የሰጣቸው ነውና ይሄ ሪሶርስ ተጠቅሞ በአግባቡ አሁን እንደምናየው ብዙ ቦታ ለውጥ እያየን ያለ ነው። እነዚህን ተቋማት ተጠቅመው በአመት የማያገኙትን ገቢ በቀን የሚያገኙ ማህበራት አሉ እኮ አሁን በመቶ ሺህ የሚቆጠር 200 300 ሺህ ብር ገቢ የሚያገኙ አሉ በቀን። ከዚህ በፊት አከራይቶ በአመት የማያገኙትም ማለት ነው። ይሄ ሪሶርስ መጠቀም ያስፈልጋል፣ አባላቶቻቸውን መጠቀም ያስፈልጋል እንጂ ከመንግስት ሁሉን ነገር መጠበቅ ብዙ ማያሻግረን የሚለውን ነገር ለማንሳት ነው ማለት ነው። እኔ ሪቮልቪንግ ፈንድ እንግዲህ እንደ ሀገርም መድረኮች አሉን። በዚህ አጋጣሚ ከተማ አስተዳደሩ ትልቅ ውሳኔ ነው የወሰነው። የትም ክልል ብትሄዱ መንግስት ለማህበራት ገንዘብ አውጥቶ ድጋፍ የሚያደርግበት አሰራር የላቸው። ብቸኛ የአዲስ አበባ ከተማ አስተዳደር ነው።
ከዚህ በፊት እንደምታውቁት ለባለፉት 5 ዓመታት 1.4 ቢሊዮን አካባቢ ነበር ለሸማች በሪቮልቪንግ ፈንድ አማካኝነት ሲሰጣቸው የነበረው። በኋላ ንግድ ስራዎች ድርጅት ሲቋቋም ሁለቱም የሚሰሩት ለከተማ አስተዳደር ህዝቡ ነው። ከተደራሽነት አንጻር፣ የህብረተሰቡ ፍላጎት አንጻር አጠቃላይ በሸማች ማህበራት ተደራሽ ያሉ ነው። ንግድ ስራዎች ኮርፖሬሽን ቢሰራ ለከተማ ህዝብ ተደራሽ ይሆናል ተብሎ የተወሰነውን ገንዘብ ለነሱ ተሰጥቷል። ዘንድሮ እንኳን እኔ ከመጣው ከተማ አስተዳደሩ አጠቃላይ ከሚሰሩት ስራ አንጻር፣ ከማበረታታት አንጻር፣ ድጋፍ ከማድረግ አንጻር ስንት ወጪ ያለ 325 ሚሊዮን ተጨማሪ ተሰጥቶናል። አጠቃላይ 825 ሚሊዮን በሪቮልቪንግ ፈንድ ይሰጣል። እሱን ቅድም 40 ሚሊዮን እና 30 ሚሊዮን ወይቱን አሳንሶ ማቅረብም ትክክል አይደለም። ለ11ዱ ክፍለ ከተማ ብታካፈሉት በአቬሬጅ እኩል እንኳን ቢሆን 82 ሚሊዮን አካባቢ ይደርሳቸዋል። ይሄ ትልቅ ከተማ አስተዳደሩ በዚህ አጋጣሚ እጅግ በጣም እናመሰግነው ነው። እንደ ሀገርም የህብረት ስራ ኮሚሽን መድረኮች ላይ አዲስ አበባን እንደ ተሞክሮ ነው የሚነሳው። እውነት ለመናገር ከማገዝ ከመደገፍ ምርት እንዲያቀርቡበት የህዝቡን ችግር ከመፍታት አንጻር ህዝቡ ቀጥታ ለሸማች ማህበራት እንዲጠቀም ከማድረግ አንጻር የተደረገ ውሳኔ ስለሆነ ይሄ በደንብ መታየት አለበት። ችግሩ ግን አንዳንድ የወረዳ ቅድም ከምርትም በተለያዩ ሁኔታዎች የሚነሱ ምርት ዩኒየን አያቀርብም ተብሎ የሚነሱ ሪቮልቪንግ ፈንድ በወቅቱ ካልተመለሰ ምርት አይሰጣቸው። ይሄ ደግሞ እንቀጥልበታለን። ለምን የህዝብ ንብረት ነው፣ የህዝብ ገንዘብ ነው። በተባለለት ሰዓት በተባለ ጊዜ ሪቮልቪንግ ፈንዱ መመለስ አለበት። ተመልሶ እንደገና ታይቶ ነው መለቀቅ ያለበት። አንዳንድ ወረዳዎች ቶሎ ሪቮልቪንግ ፈንድ ምላሽ ላይ ውስንነቶች አሉ። በሱም ገንዘብ ደግሞ ቅድም ከትስስር ጋር የሚነሳው ደግሞ ሌላ ምርትም ለመግዛት ፍላጎቶች ስላሉ ይሄ መስተካከል አለበት። ቀጣይም የበለጠ አጠናክረን የምንቀጥልበት ጉዳይ እንደሆነ ታሳቢ መደረግ አለበት። ዋርካ ማለት ራሱ ስም የሚያለክተው ማረፊያ፣ መሸምገያ፣ መመካከሪያ ነውና ዋርካ ስሙም ጥሩ ነው፣ እናንተም ጥሩ ናቸው። በየጊዜው ቢሆን እኛ ልደታ ክፍለ ከተማ ሸማቻችን እየዘመነ ነው። አሁን ስጋ ቤት ሲከፈት ደግሞ ቀበሌ ማን ይገዛል ይባል ነበር። እንጀራ እንዲኖረው አድርገዋል፣ ዳቦ እንዲኖረው አድርጓል። ለህዝብ መቆም ያኮራል። ለምሳሌ ጠቅላይ ሚኒስትራችን አብይ አህመድ አባይ ገብተው ሲመርቁ አለቀሱ፣ እንባቸው ይወርድ ነበር አይደል? ያ ምንድነው የደስታ እንጂ የመጥፎ አልነበረም። እናንተም የህዝብ አግኝቶ ቢበላ ቢጠጣና ደስ ቢለው ደስ ይላቸዋል። ደስታ እንባን ይፈነቅላል። ይሄ ድጋፍና ምን ትስስር የሚባለው በቀጥታ ተሸማች ጋር ለምን አይደረግም? ለምን በጎን በደላላ ይመጣል? ደላላ የሚባል ሸማች ጋር ለምን ይገባል? እንዲህ አይነት ነገር ካለ ከነጋዴዎቹ ጋር በተቻለ አቅም እናንተ ትስስር አድርጉልን። እግዚአብሔርንም እናንተንም መንግስታችንን ያቆይልን። አብሮ ከህዝብ ጋር የሚያለቅስ መንግስት ሰጥቶናልና ያቆይልን፣ ሰላም ያርግልን። የገባውን ቃል እየፈጸመ ነው። አሁንም እናንተ የምትገቡትን ቃል ፈጽሙ ነው። አመሰግናለሁ። ህብረት ስራ ማህበራት ማደራጃ ወይም ደግሞ አደራጁ አካል መመሪያ ወጥቷል። ምርቶች ሲገዙ በጨረታ ነው። ዩኒየኑን ማያቀርብ ከዩኒየን ካልሆነ ከሌላ መግዛት አትችሉም የሚሉ አሳሪ የሆኑ በርካታ ነገሮች አሉ። አሁን ዲጂታል ዓለም ላይ ያለ ነው። በጨረታ ተሰብስቦ እቃ ተገዝቶ እንዴት አድርጎ ነው ኮምፒታቲቭ ሆኖ ማህበረሰቡን ማገልገል የሚቻለው? ይሄ አደራጁ አካል ቢያየው። ሌላው በትስስር የሚሰሩ የሚገዙ ግዢዎች አሉ። ትስስር ከተደረጋቸው ነጋዴዎች ብቻ ወይ አስመጪዎች ብቻ የሚል ይሄ በጣም አሳሪ ነው። እኔ እርግጠኛ ነኝ ማህበራት አሁን ለማህበረሰቡ በሚገባው ልክ ምርት እያቀረቡ እንዳልሆነ ነው የሚታየውና ይሄ በደንብ መታየት አለበት። አደራጁ አካል ይሄንን ውስብስብ የሆነ ቢሮክራሲያዊ አሰራር ትቶ መንግስት አዲስ አሰራር አምጥቷል። ኪውአር ኮድ ያላቸው በህጋዊ መንገድ እያመጡ የሚሰሩ ነጋዴዎች አሉ። በትስስር እያሉ ይሄ ከተወሰኑ ነጋዴዎች ብቻ እንዲገዛ የሚደረግበት አካሄድ ትክክል አይደለም። ተፈትሾ መስተካከል አለበት እላለሁ። አመሰግናለሁ። ዩኒየን ጋር ተያይዞ ነው አሁንም በተለያየ መንገድ ይነሳል።
ዩኒየን እሴት ጨማሪ ቢሆን ቅድም ከመድረኩም ምን አደረጋችሁት የሚል ነገር ተነስቷል። እኔም ያንን በጣም ነው ስለምጋራው ማለት ነው። ለምሳሌ 6 ወፍጮዎች አሉን እኛ በተለያዩ ቀጠናዎች ላይ ከዩኒየን ውጪ መግዛት አይቻልም ይባላል። በተለያየ መንገድ ከቅድም ትስስር ጋር ተያይዞ የተነሱ ነገሮች አሉና እዚህ አካባቢ ላይ ፈታ የሚልበት ሁኔታ ቢፈጠር የሚል ሀሳብ አለኝ። ትስስሩ የገበያው ትስስሩ ቢታይ በአንድ ቋት ብቻ ባይሆን ማለት ህጋዊ ከሆኑ ተቋማቶች ሄዶ የሚገዛበት ነገሮች ድጋፍ ቢገኝ። አሁን ጭቃ ዘይት መጥቶ ታቅም በላይ ዋጋ ተጭኖበት ቁጭ ብሏል። 5275 ብር በድጎማ የመጣ አይደለም ነው ያሉን ስንጠይቃቸው ህብረት ቦርዱ አመራር ማለት ነው። ያ የሸማቹ 1440 ብር ነው የገዛ ነው በገና። ህብረት ስራ ማህበራት ግዢ የሚፈቀድላቸው ፕራዮሪቲ የሚሰጠው ምን ጊዜም ህብረት ስራ ከህብረት ስራ ነው። ህብረት ስራ ከህብረት ስራ መግዛት አለበት ነው። በትስስር ከክልል ህብረት ስራ ማህበራት ጋር ለምሳሌ የኛ ሸማች ህብረት ስራ ማህበራት አምራቾች አይደሉም። ከክልል አምራቾች ጋር ከክልል ዩኒየኖች ጋር ተሳስሮ የሚገዙት ነው የሚሆነው። ይሄ በትስስር ነው የሚፈጠረው። አመታዊ ከፍተኛ አመራሮች በተገኙበት በትስስር ይፈጸማል ማለት ነው። የኢንዱስትሪ ምርቶች ከሆኑ ደግሞ ከአምራች ኢንዱስትሪዎች ነው። ከአምራች ቀጥታ ከአምራች ኢንዱስትሪዎች ወይም ደግሞ ከአስመጪዎች፣ ከዛ ቀጥሎ ደግሞ ከመንግስታዊ የልማት ድርጅቶች ይላል መመሪያው ላይ ደንቡ ላይ በግልጽ እንደተቀመጠው ማለት ነው። በዚህ አሰራር ማቀፍ መስራት ግድ ነው የሚሆነው። ለምንድን ነው ይሄ የሆነው? ህብረት ስራ ማህበራት ከሌሎች የሚለዩት በተመጣጣኝ ዋጋ ለህብረተሰብ ምርት ማቅረብ ነው። ቀጥታ ከአምራቾች የተባለበት ምክንያት የተሻለ ዋጋ ህብረተሰቡ ጋር እንዲደርስ ለማድረግ ነው። ከአምራቾችም የሚባለው ከአምራች ኢንዱስትሪዎችም የሚባለው ከሁለተኛ ሶስተኛ ወገን እንዳይገዛ ዋጋ እንዲቀንስ ለማድረግ ነው። ሰሞኑን እኛ ቅኝት ስናደርግ የተመለከትነው የደረሰ መረጃ ብዙ ማህበራት ከዩኒየን ውጪ የመግዛት ፍላጎት ያሳያሉ፣ ሙከራም ያደርጋሉ የሚል ነገር ነው። ለምን መቆም አልቻለም? የሚወሰደው እርምጃስ በቂ አልነበረም ወይ? ከአሰራር ውጭ የሚሄዱ ከሆነ ትክክል አይደለም። ሸማች ህብረት ስራ ማህበራት ካልተፈቀደላቸው ግዢ ውስጥ መግባት የለባቸው። ከሪፎርሙ በፊት የነበሩ ነገሮችን እናውቃለን። ልቅ የሆነ ግዢ ልቅ የሆነ አሁን ህጎች ባይኖሩ እነዚህ ያስቀመጥናቸው ህጎች ባይኖሩና ልቅ የሆነ ግዢ ቢፈጸም ከዚህ በፊት የነበረው ነገር ነው የሚመለሰው። ይሄን አሰራር ጥሰን እንደፈለግን እናርግ የሚል ፍላጎት ትክክል አይሆንም። ለምን ትስስር በዩኒየን ብቻ ይሆናል? ይሄ ብልሹ አሰራር በር እንዳይከፈት ነው። ስለዚህ ሸማቾች ዩኒየኖች የጅምላ ስራ ብቻ እንዲሰሩ፣ ሸማቾች ደግሞ ከነሱ ለሪቮልቪንግ ፈንድ አመዳደብ ለሬጉላቶሪም ለአሰራርም በዩኒየን ማኔጅ ቢደረግ ይሻላል። ዩኒየን ደግሞ የማያቀርብ ከሆነ የማይችል ከሆነ ፍቃድ መስጠት አለበት። በደረጃ የሚመለከተው ተቋም ህብረት ስራ ጽህፈት ቤት ኮሚሽን አውቆ ለምሳሌ የኮልፌ ዩኒየን የማይችል ከሆነ የኮልፌ ህዝብ መቀጣት የለበትም። የኮልፌ ዩኒየን ለዛ አቅም ላለው ሸማች እድል መስጠት አለበት። በደብዳቤ ማሳወቅ አለበት። ትራንስፓርት መሆን አለበት። በድብቆች መሆን የለበትም። ይሄ ከሆነ እንቆጣጠራለን። ከማን ትስስር እንደፈጠረ እናውቃለን፣ ማኔጅ እናደርጋለን። አሁን ግን ኢንቴንሽኑ አንዳንድ ከዚህ በፊት ያስቸገሩን አሁን ሙሉ በሙሉ አመለካከቱ ያልተሰበረ ሸማቹም ሄዶ ትስስር መፍጠር ይፈልጋል። ክልል ሄዶ ትስስር ሲፈጥር ሁሉም አበል ይፈልጋል፣ ሁሉም ትራንስፖርት ይፈልጋል። ለሁሉም ደግሞ ለአስሩ ማህበራት ገንዘብ መመደብ አይቻልም። ሪቮልቪንግ ፈንድ እዚህ እቺ አካባቢ ላይ ጥንቃቄ ስለምትፈልግ ይሄ ከዚህ በላይም ተጠናክሮ ይቀጥላል። ኤልሳም ያነሳችው አሁንም አልቀራም ያልሽው ትክክለኛ ኮሜንት ነው። እኛም አልፎ አልፎ ሁሉም ላይ አይደለም 1 2 3 ሸማቾችን አግኝተን እርምጃ ወስደናል። አሁንም ካገኘ መረጃ ከሰጣችሁን አጠናክረን ያው እዚህ ስላሉ ብዙዎቹ ስለሚሰሙ እርምጃ እንደምንወስድ ይሄን ለማጠናከር ነው። ከምርት ትስስር ጋር ተያይዞ ዩኒየን አካባቢ ላይ ሸማች ማህበራት ጋር የተነሱ ጥያቄዎች አሉ። እንደሚታወቀው በአንድ በኩልም ደግሞ ከዚህ በፊት ከሪፎርሙ በፊት በተለይ ማህበራት አካባቢ የሚነሱ ከብልሹ አሰራር ጋር የሚነሱ አንዳንዶቹ ከጥያቄዎቹ የሚነሱ ሀሳቦች እንዳለ ለማንሳት ነው። ምርት ትስስር እንግዲህ እንደምታውቁት በተደጋጋሚ እንዳነሳ ነው የምርት ትስስር የምናደርገው የፌዴራል ህብረት ስራ ማህበራትም አግዞን
በተለይ በዋናነት ከአምራች የሆኑ ማህበራት እንዳልኩት ከክልሎች የዩኒየን አምራች ከሆኑ አርሶ አደሮች ከኢንዱስትሪ ከሆነ የኢንዱስትሪ አምራች የሆኑ አስመጪ ከሆኑ ተቋማት ነው ሸማች ወይም ዩኒየኖች ምርት የሚወስዱት። ይሄ እንግዲህ ለአሰራርም ለተጠያቂነትም በጣም ግልጽ የሆነ አሰራር ነው። ከዚህ በፊት ማህበራት በተለይ ሸማች ማህበራት በተለያዩ ሁኔታዎች ምርት ግዢ ላይ በጣም ብዙ እኔም ከመጣሁ ጀምሮ ህብረተሰቡ ሲያነሳቸው ምስክርነት የሰጠባቸው አሰራሮች ላይ መሻሻል እንዳለባቸው ሲያነሳ የነበረ ማህበረሰብ እንዳለ ተገንዝቤያለሁ። ስለዚህ አሁን እየተሰራበት ያለበት የምርት ትስስር እውነት ለመናገር እንግዲህ ሁላችሁም እንደምታውቁ ሸማች ማህበራት ተብሎ ሲነሳ ብዙ ጊዜ በኔጌቲቭ ካልሆነ እንጂ በፖዚቲቭ አይነሳም። እዚህ ቤት ዛሬ ሚዛናዊ ሀሳቦች አይቻለሁ። ህብረት ስራ ኮሚሽን በቅርብ ነው የመጣሁት። ከተማ አስተዳደሩ ላይ ብዙ ጊዜ አመራር ሆኜ አይቻለሁ። በተፈጠሩ መድረኮች ሚዛናዊ ሀሳቦች ሲነሱ በተለይ ከሪፎርሙ በኋላ ያየሁት አሁን ነው። ችግሮችን በሚዛኑ ይነሳሉ፣ ውጤቶችን በሚዛኑ ይነሳሉ። ይሄ የመጣበት ደንቡን አሰራሩን ማስተካከያ ስለተደረገበት ነው። ለምን ዩኒየኖች ምርት የማያቀርቡ ከሆነ መጠየቅ አለባቸው። ባላቸው አቅም ካፒታላቸው እውነት ለመናገር ሁሉም ማህበራት ሁሉም ሸማች ማህበራት ዩኒየኖች እኩል አቅም የላቸው። በዚህ ሂደት ላይ ግን ማህበራት ምርት ፈልገው ዩኒየኑ ማቅረብ የማይችል ከሆነ ቅድም እንደተነሳው ለማህበራት ፍቃድ መስጠት አለበት። ከዚህ ውጪ ከሆነ አሁንም ደግሜ እያነሳው ነው ከዩኒየን ውጪ ትስስር ከተፈጠረላቸው ከአምራች ማህበራት ውጪ ከሆነ ተጠያቂ እናደርጋለን። ግልጽ ነው። ይሄ ለብዙ አሰራሮች ክፍተት ይፈጥራል። ማህበራት ግን አሁንም ቅድም ጋዜጠኛ ኤልሳ ስታነሳ እንደነበረ ፍላጎት አላቸው። ችግር ካለ ማህበራት ዩኒየኖችን የሚያመጡት ምርት ላይ ችግር ካለ ማንሳት ይችላሉ፣ ማረም እንችላለን። ክፍተት ካለ ደግሞ ዩኒየኑ ቀጥታ ተጠሪ ለከተማ ስለሆነ እርምጃ መውሰድ እንችላለን። ሀገር አቀፍ ምርት ትስስር ክቡራቱ ጃንጥራር የከተማችን ምክትል ከንቲባ ባለበት የፌዴራል ህብረት ስራ ማህበራት ከሁሉም የሀገራችን አምራቾች ባሉበት፣ ኢንዱስትሪዎች ባሉበት፣ አርሶ አደሮች ባሉበት፣ የኦሮሚያ ክልል ምክትል ፕሬዝዳንት ክቡራቶ አወሉ ባለበት የምርት ትስስር አድርገናል። በመሃል ችግሮች ካሉ ጥናት አድርገን የምርት ትስስር ስለሚደረግ ማህበራት በራሳችን ፍላጎት ምርት ትስስር ማድረግ አለብን የሚለው እኔ ካለው አጠቃላይ አንጻር ትክክል አይደለም። ቀጣይ መስተካከል አለበት። ደንባችንም ስለማይፈቅድ ችግሮች ካሉ ግን በማንኛውም ሰዓት ምርት አቅርቦት ላይ ክፍተት ካለ ባላቸው ካፒታል ቀጣይ ላይ ማየት እንችላለን የሚለው ሀሳብ መወሰድ አለበት። በአዲስ አበባ ከተማ ህብረት ስራ ኮሚሽን የስራ እንቅስቃሴ ላይ ትኩረቱን ያደረገው የዛሬ የዋርካ ዝግጅታችን እንደቀጠለ ነው። እንግዲህ በዚህ አዳራሽ ውስጥ የሚነሱ ጥያቄዎች እዚህ ብቻ ምላሽ አግኝተው የሚያበቃ አይደለም። በሌላ ጊዜ ቦታዎቹ ድረስ ወርደን ጥያቄዎቹን ፈትሸን ምላሾቻቸውን ወደ እናንተ የምናደርስበት ሌላ ዝግጅትም ይኖረናል። ይህን ዝግጅት ከአዲስ ሚዲያ ኔትወርክ ጋር በጋራ በመተባበር ወደ እናንተ የሚያደርሰው የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ነው። እስከ ዝግጅታችን ፍጻሜ ከኛ ጋር ቆዩ። ማኬባ እኔ መጀመሪያ ላይ እንደተመሰረተ ለአንድ ወር ለሁለት ወር በጣም እንደው እልል እስከምንል ድረስ አመስግነ ነው ያልጨረስነው ድርጅት ነበረ። ምክንያቱም ቴክኖሎጂ መዘመን ጥሩ ነው፣ ዓለምም የምትፈልገው ይህንን ነው፣ እኛም እንደ እድገታችን ያንን የምንደግፈው ነው። ግን እኔ አጋጣሚ እዛው ቤቴ ላይ ነው ስራዬን የምሰራው። ዘይት የመጣለት ስለሆነ ውጪ ጠብቁን አለ። ወዲያው ተመልሶ ከሰከንድ ውስጥ እዛው ቁጭ ላይ ያልኩት በሬ ላይ ነው ያለሁት። መተን ስላጣነውት ይቅርታ እንጠይቃለን ብሎ ሜሴጅ ደረሰኝ። በቃ ከጀመረ ጀምሮ እኔ ከሁለት ወር ከሶስት ወር በላይ አላገኘውም። አገልግሎቶችን ማዘመን ደግሞ ዋና ተልኳችን ነውና የመሰረታዊ ሸቀጥ የገበያ ትስስር በቴክኖሎጂ በር ለበር ለህብረተሰቡ እንዲደርስ የማድረግ ተግባር ነው እየተፈጸመ ያለው። ይሄ ቴክኖሎጂ ከቢሮው ጀምሮ እስከ ወረዳ ባለው መዋቅር በሲስተም መከታተል የሚያስችል ስለሆነ ለክትትልና ቁጥጥራችንም ጥሩ ሆኗል። ነገር ግን የተነሳው ጥያቄ የሚመስለኝ ቴክኖሎጂው ጥሩ ነው፣ ግን የአቅም ውስንነት አለበት። አንድ
ሁለተኛ ደግሞ በተገቢው መንገድ ተደራሽ እያደረገ አይደለም የሚል ነው። በተደጋጋሚ ቴክስት ይደርሰናል፣ ነገር ግን ስንወጣ እያገኘን አይደለም ያሉ እዚህ ቤት ያሉትን ወንድሜን ጨምሮ ሌሎችም ካሉ እዚህ ቤት የተነሳው ጉዳይ መስተካከል ያለበት ጉዳይ ነው የሚል እምነት ነው ያለኝ። ስለዚህ ይሄንን እና መሰል ሌሎች ጥያቄዎች ካሉ ተመልሰን ቢሮ ገምግመን ተቋሙም እንዲመጣ አድርገን ኦዲትና ኢንስፔክሽን ጀምረናል። በእያንዳንዱ ክፍለ ከተማ ከመጀመሪያው ጀምሮ እስካሁን ያለው ስርጭት ኦዲት እናደርጋለን። ያን ኦዲት ግኝትንም ጨምረን ያሉ ክፍተቶችን ለማረም ዝግጁ ነን። እንደተመለስን የምናስተካክል ይሆናል የሚል ነው። የኦዲት ስራ ወሳኝነት አለው። ምንም ተሰራ ትርፍና ኪሳራው እየታወቀ ወይም ደግሞ የትርፍ ክፍፍሉ በአግባቡም እንዲሄድ ለመስራት ካስፈለገ የኦዲት ስራዎች መከናወን አለባቸው። በእኛ አካባቢ ባለው ሁኔታ የኦዲት ስራው ተጠናቆ እስከ ዛሬ ድረስ የ2017 ተጠናቆ ባለመቅረቡ ለህዝብ የምናቀርበውን ጥያቄ ምላሽ መስጠት አልቻልንም። በእርግጥ ኦዲት ተደርጓል ነው የሚባለው፣ የኦዲት ሪፖርቱ ሊደርስ አልቻለም። አሁን ደግሞ የ2018 6ኛ ወር ላይ ነው ያለ ነው። ህዝብን የምንጠራበት ወቅት ነው። ይሄንንም እንደገና ኦዲት ይደረግልን ብለን ለክፍለ ከተማውም በተዋረድ ላሉት ደብዳቤ ጽፈን ጠይቀናል። እስካሁን ድረስ ኦዲተር አልተላከም፣ አልታየም። ይሄ ደግሞ አባላት በድርጅታቸው ላይ እምነት እንዲያጡ የሚያደርግና ቀጣይ ስራዎችን ለመስራት የምንሄድበትን ሁኔታ ሊገታን ስለሚችል በዚህ ዙሪያ ላይ ምናልባት የክፍለ ከተማው የህብረት ስራ ኮሚሽንም ይሁን ዩኒየኑም ይሁን በተዋረድ ያሉ ሰዎች መልስ ሊሰጡ ይችላሉ። በተለይ በእኛ ጋር የስራ አመራር ቦርዱም ሆነ ያሉ ስራውን የሚሰሩ ሰዎች ባለው ዝርክርክ አካሄድ ምክንያት ስራዎች ጠርቶ ሊካሄዱ አልቻሉም። በዚህ አይነት ወደፊት መቀጠል ስለማንችል ደብዳቤ ተጽፏል። ኦዲተር ተልኮልን ያለው ነገር በትክክል ጥርት ብሎ አልቆ ወደ ቀጣይ ስራ እንሄዳለን የሚለውን ጽፈንም ምላሽ አልተሰጠም። የሚመለከታቸው አካላት ባሉበት እንድንወያይ ማድረጋችሁ እውነት ለመናገር በጣም ከልብ እናመሰግናለን። ጉለቶቹንም አይተን ህዝብ ፊት እዚሁ ቃል ገብተን አርመን ያሉትንም ደግሞ የተሰሩ ስራዎችንም ለህዝባችንም እንድናስተዋውቅ እድል ስለሰጠን በዛ አጋጣሚ ዋርካ ፕሮግራምን ማመስገን እፈልጋለሁ ማለት ነው። ከትውልድ ድምቱ ሸማች ጋር ተያይዞ ይሄ ሸማች ለምንድን ነው እስካሁን ኦዲት ያልደረገው በሚባል ደረጃ ላይ ስናይ 2016 የትኛውም ሸማች ኦዲት ያልተደረገ ሸማች የለንም። የ2017 በጀት ዓመት በዚህ በጀት ዓመት ሁሉም ኦዲት መደረግ መቻል አለባቸው። ኦዲት እየተደረጉ ነው ያሉት። የ2017 ግን ትውልድ ድምቱ ላይ አንደኛውና ዋነኛው ችግር የነበረው እኛ ቅድሚያ ሰጥተን ኦዲት የምናደርገው ሸማች ማህበራትን ነው። ካሉን ሸማች ማህበራት 3 ሸማች ማህበራቶች ናቸው እስካሁን ኦዲት ያልደረጉት። አንዱ የትውልድ ድምቱ ሸማች ነው። ይሄ ሸማች የመጀመሪያው ችግር የገጠመን ፋይናንሻል ስቴትመንቱን በወቅቱ የነበረችው ስራ አስኪያጅ አሁን አዲስ ስራ አስኪያጅ ተመድቧል። ችግር ስለነበረ ሸማቹ ላይ መሰረታዊ ችግሮች ስለነበሩት ይሄ መሰረታዊ ችግር በመኖሩ ያን የፋይናንሻል ሪፖርት መቅረብ አልተቻለም። ይሄን ደግሞ እኛ በጣም በልዩ ትኩረት የፋይናንሻል ሪፖርቱ እንዲመጣ በማስገደድ ደብዳቤ በመጻፍ ጭምር ነው ይሄ እንድናደርግ ያደረገን። እዛ ወረዳ ላይ 2 ሸማቾች አሉ። እነዚህ 2 ሸማቾች ወደ አንድ መዋሃድ አለባቸው። የምስራቅ ጮራና ትውልድ ድምቱ የሚባለው ሸማች ማለት ነው ውህደት መፈጸም አለበት በሚል በዚህ ላይ ሰፊ ውይይቶች ስለነበሩ በዚህ ውይይቶች ላይ ደግሞ ሁለቱም ሸማች ቅድም ሲያነሱ እንደነበረው መግባባት ተፈጥሮ ነገር ግን የ2018ም ጭምር እስከ 6 ወር ኦዲት መደረግ አለበት ነው። የ2018 ኦዲት የሚደረገው 2019 ላይ ነው ያው ሁሉም ስለሚያውቀው። ነገር ግን ይሄ ወደ ውህደት የሚገባ ሸማች በመሆኑ ይሄ ሸማች እስከ 6 ወር ጭምር ያለው በልዩ ሁኔታ ኮሚቴ ተደራጅቶለት ሀብትና ንብረታቸውም ጭምር ተቆጥሮ ከምስራቅ ጮራ ጋራ መዋሃድ ስላለበት በልዩ ሁኔታ ይዘነው ኮሚቴ ተደራጅቶ እስከ 2018 ድረስ እስከ 6 ወር ኦዲት ለማድረግ ሰፊ ስራ እየተሰራ ነው ያለው። አሁን ፋይናንሻል ሪፖርቱ ቅድም ሲባል እንደነበረው መጥቷል። የኦዲት ጥያቄው ቀርቧል። በዛ መሰረት ኦዲት አድርገን ወደ ውህደት የምንገባ ነው የሚሆነው። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም ትኩረቱን አድርጎ ወደ እናንተ ሲደርስ የነበረው ከአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ጋር ነበር። ታዲያ ከኮሚሽኑ ጋር የነበረን የክፍል 1ም የክፍል 2ም ቆይታ ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ እንዲሆንላችሁ ተመኘን። ሰላም።
የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ